ያሰማኛል ያለሁኝ ይመስለኛል፣ ግን የለሁኝም ከራሴ ጋር አይደለሁም እና ራሴን ማጣውንም እየመሰለኝ መጣና ነገሮች ፍርሃት ውስጥ እየገባሁኝ ነው። ቆይታችሁ መልካም ሲሉ አሰነካክላኝ ሄዳለች ብዬ አልኮንነሽም። ብዙ ሞክረሽ ችለሽ ነበር አልሆነሽም። አጣሁሽ ወዲያ ፊቴን ብቧጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላው ሊሆን የማይችል ድንገት ይሆናል። ጨበጥኩት ያሉት ከጎሜ ይበላል የገባኝ እንዳልገባኝ ያልገባኝ እንደገባኝ ገና አሁን ገባኝ። የግድ መገናኘት አለብን ብያት ቁጭ ብለን መፍታት ያለብን ነገር ካለም ከኦዲየንስ ጋር ፈተን ነው መለያየት ያለብን ብያት ጠርቻታለሁኝ። እኔ ቡታጀራ ልሄድ ነበረ። ከመሄዴ በፊት ግን እሷን ማግኘት የግድ ነበረብኝ። ከእናንተም ጋር እንደዚህ ቁጭ ብለን ማውራት የግድ ነበረብንና ለዛ ነው ዛሬ ተመልሰን የመጣ ነው ማለት ነው። ቤተሰቦቼ እስኪ በመጀመሪያ ሰላም ትበላችሁና ከዛ የመጣንበትን አንዳንድ ነገሮችን ለእናንተ የምናወራችሁ ይሆናል ማለት ነው። ሰላም በያቸው። እንግዲህ ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ ትንሽ እናንተም የማትጠብቁት እኛም ያላሰብነው ይፈጠራል ወይም ይሆናል ብለን ያልጠበቅነው ከበድ ያለ ነገር ነው ይዘን የመጣ ነው። ማለት ነገሮች ያስፈራሉ። እንደዚህ ፊት ለፊት ቁጭ ብሎ ስፔሻሊ ከእናንተ ጋርም ይህንን ውሳኔ ለመናገር በጣም ያስፈራል። ግን በቃ አንዳንድ ጊዜ በህይወታችሁ መወሰን ያሉባችሁ ውሳኔዎች ይኖራሉ፣ እንደ ግዴታ ማለት ነው። ስለዚህ የወሰነው ውሳኔ አለ፣ እሱ ልናሳውቃችሁ ነው የመጣ ነው ማለት ነው። እሺ ፋሚሊዎቼ፣ እንግዲህ አብዛኞቻችሁም ትናንትና እነሱ የለቀቁትን ቪዲዮ ላይ ኮሜንቶችን እያዩ የነበረ አብርሽ ራሱ ለምን ይቅርታ አይጠይቃትም ምናምን የሚሉ ብዙ ሀሳቦች ተነስተው ነበረ። ያው እኔን ልታገኝ ፈቃደኛ ስላልነበረች ነው አግኝቼ እንኳን ማውራት ያልቻልኩት ማለት ነው። እና ዛሬ ግን የግዴታ ስለሆነ እንደ ግዴታ አድርጌባት ነው እንድትመጣ ያደረግኳት ዛሬ። ለምን እኔ ቡታጀራ ልጅ ስለሆነ ማውራት ያለብንን ነገር አውርተን ነው መለያየት ያለብን ብዬ ስላሰብኩ ነው። ሲቀጥል ሩታን የምታውቋት እኔ ሚዲያ ላይ እኔ ነኝ ይዣት የመጣሁት። ጊዜያት ስመጣም እስከዛሬ አብራችሁን እየተከታተላችሁ ያላችሁ ብዙ ኦዲየንሶች አላችሁ። ስለዚህ ምናልባት ዛሬ እየተካሄደ ያለው ነገር ብዙ ሰዎች ግራ ሊገባችሁ ይችላል። ግን ቀስ በቀስ ሁሉም ነገር ግልጽ እየሆነላችሁ ይመጣል ብዬ አስባለሁኝ እና እስከዛሬ ከእናንተ ጋር ብዙ ነገሮችን አሳልፈናል። ስፔሻሊ ከኔ ጋር ደግሞ ረጅም ታይም አብረን ቆይተናል። የኔ ኦዲየንሶች ምናልባት ኦልሬዲ 3ኛ ዓመቴን ይዣለሁኝ ነው ልጅ ነው ዩቲዩብ ከጀመርኩኝ ማለት ነው እና እስከዛሬ ድረስ አብራችሁኝ ነው ያላችሁት። ምናልባት ብዙ ጊዜ የምለው ነገር አለና እኔን ያሳደገኝ ኦዲየንስ ህዝብ ነው ያሳደገኝ። ለምን ከነበርኩበት ዛሬ ላይ እስከምደርስ ድረስ የእናንተ እጅ የእናንተ ሁሉ ነገር አለባትና ሁላችሁንም ለዚህ ከልብ ማመስገን እፈልጋለሁኝ። ከነበርኩበት ለዛሬ ስላደረሳችሁኝ ሁላችሁንም እግዚአብሔር ያክብርልኝ ማለት እፈልጋለሁኝ። ግን አብረን እስከዛሬ ድረስ ስንቀጥል ብዙ ስህተቶች እንዳሉብኝ ሁሉ ብዙም ነገሮችን ጥሩ ነገሮችንም አሳልፌያለሁኝ እና እንደ ሰው ግን ብዙ የሳትኳቸው ነገሮች ሊኖሩ ይችላሉ። ሰው ሆኖ የማይሳሳት የለምና አጥፍቼም ሊሆን ይችላል፣ እናንተንም አስቀይሜ ሊሆን ይችላል። ለዛ በመጀመሪያ ሁላችሁንም ይቅርታ፣ ከዚህም በኋላ ለሚፈጠሩት ነገሮች ለአሁኑ በጣም ይቅርታ ማለት ፈልጋለሁ። ሁላችሁንም ከልብ ይቅርታ እና ሩታን ካወቅኩባት ቀን ጀምሮ እስከዛሬ ድረስ
አሁንም ቢሆን ለእሷ ሪስፔክት አለኝ። ጥሩ ልጅ ነች። ከእሷ ጋር ብዙ ታይም አሳልፈናል። ጥሩ ጊዜያቶችን አሳልፈናል፣ መጥፎም ጊዜያቶችን አሳልፈናል። መጥፎ ጊዜያቶች ሲመጡ ደግሞ ተቻችለን ተያይዘን አልፈን ዛሬ ላይ ለመድረስ ችለናል እና አሁን ግን እየተፈጠሩ ያሉት ነገሮች ከዛ በፊት እንደምንችለው ሊሆንልን አልቻለም እና ነገሮች ትንሽ ግራ ስላጋቡን ዛሬ እኔም አንቺን ፍላጎትሽን እኔም ፍላጎቴን በወዴት ፊት አሳውቀን ነገሮች ከት ማድረግ ካለብንም እዚሁ ከት እናደርጋለን ብያት ነው የቀጠርኳት የነበረውና አንደኛ ነገር ይቅርታን ተቀብያለሁ በላይ ነበረ፣ ግን ይቅርታዬን እንዳልተቀበለች ግልጽ ነው። ለሱ ደግሞ ዛሬ በእናንተው ፊት ይቅርታ እጠይቃታለሁኝ። ከዛ ባለፈ ግን ምናልባት እንደ መግቢያ የምታወራቸው ነገሮች ሀሳብ ካላት ከእሷ ሀሳብ እንስማና ወደ መጣንበት ነገር እንገባለን ብዬ አስባለሁ። ሌላ ራሴን መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሁሌ ራሳችሁን እየዋሻችሁ መቀጠል አትችሉም ማለት የምታያቸው ነገሮች ይኖራሉ። ይሄ አይደለም ብዬ ለራሴ አሳምኛቸው በቃ ነገሮች እኮ እንደዚህ ናቸው ብዬ አሳምኜ ራሴን የማልፋቸው ነገሮች አሉ። አሁን ግን ከአቅሜ በላይ ሆነ። እኔ ቻሌንጆች ሲደራረቡብኝ በቃ ማለት ከዚህ በላይ እኔ እነዚህ ቻሌንጆች እኔን አጠንክሮኝ ሳይሆን ማለፍ የሚችሉት እኔን ሰብሮ የሚያስቀሩ መስሎ ስለታየኝ ከነዛ ቻሌንጆች መራቅ ነበረ ምርጫ ያደረግኩልኝና በቃ ለዛ ነው እኔም እንደዚህ እየሆንኩኝ ያለሁት። እስከ ዛሬ ድረስ በእንደዚህ ማንነቴ ማናችሁም አታውቁኝም። ማናችሁም እንደዚህ አይነት ውሳኔ ወስኜ አይታችሁኝ አታውቁም። የሆነ ነገር ስባላት ሊስት እመለሳለሁ። ማንም በዚህ ልክ እኔ እንደዚህ ሆነ ምናምን ተብዬ የሆነ መለስ የምልባቸው ነገሮች አሉ። አሁን ላይ ግን በቃ አላቅም ውስጤ ለምን እንደዚህ ለራሴም እንትን ይለኛል። በቃ ጭክን ብዬ እንደዚህ መወሰኔ ወይም ደግሞ ይህንን ነገር ማምጣት ለእኔም ቢያስደነግጠኝም ግን በቃ የግድ መሆን አለበት። እናንተ ባትፈልጉትም ህይወታችሁ ላይ ግን በቃ መደጋገም የሌለባቸው ነገሮች ሲኖሩ ልባችሁ ባይፈቅድም ህሊናችሁ አስገድዳችሁ የምትወስኑት ውሳኔ ይኖራል። ይህንን ውሳኔ ለመወሰን ማለት ከራሳችሁ ጋር በጣም ትታገላላችሁ። ከልባችሁ ከህሊናችሁ ልባችሁ የሚፈልገው ነገር ሌላ ነው፣ ህሊናችሁ ደግሞ የሚያዛችሁ ነገር ሌላ ነው። ሁለቱን እንኳን ለማስታረቅ ሁለቱን ሀሳብ እንኳን ማሽ ለማድረግ በጣም ብዙ ርቀቶችን ትሄዳላችሁ። ብዙ ነገሮች ከራሳችሁ ጋር በጣም ትጣላላችሁ። ያስትረግል ራሱ በጣም ያስጨንቃል። ከምሬ ነው የምላችሁ፣ ቀላል አይደለም። ከራሳችሁ ጋር መጣላት በጣም ይከብዳል የምር እና በቃ ይሄንን ነገር ለማድረግ ተገድጃለሁኝ። እኔ ያው እሱን ወደ ቡታጅራ ለመሄድ ለመጨረሻ ጊዜ ላገኝሽ ስላለኝ ነው እና የተገናኘ ነው ማለት ነው። እኔ አላገኘህም ብዬው ነበር ግን እባክሽን ምናምን ብሎ ስላለኝ የተገናኘ ነው። ዛሬ ወደ ቤተሰቦች ጋር እንደሚሄድ ነው የማውቀው እኔም እናንተም። ትናንትና ግን ኤፍሬም የተናገረው አይ ቲንክ አልመለስም እያለ ነው ብሎኛል። ስለዚህ እንግዲህ እኔም የእሱን ውሳኔ አከብርለታለሁ። ይቅርታ፣ መረጋጋት እፈልጋለሁ። አቅማጣውን ዋሰ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ቤተሰቦቼ ምን እንደምል ራሱ አሁን ላይ ትንሽ ግራ እየገባኝ ነውና